ክርስቶስ አምላክነ ዘመጻ ዘሐመ በእንቲአነ በሕማማቲሁ የዘወነ። ከሥላሴ አንዱ ቅዱስ ወልድ ዋሕድ ኢየሱስ ክርስቶስ በሥጋ ማርያም ሰው ሆኖ ተገለጠ። ሰው የሆነው ክርስቶስም በሥጋው መከራ ተቀበለ። በሥጋው በተቀበለው መከራም እኛን አዳነን። ክብርና ምስጋና ለእርሱ ለስም አጠራሩ ይሁንልን፣ አሚን። የተከበራችሁና የተወደዳችሁ የመጽሔተ ግዕዝ ቻናል ቤተሰቦች በያላችሁበት ሁላችሁም ሰላም እግዚአብሔር ይብዛላችሁ። ይህንን ቃል የምትሰሙ ሁላችሁም ለሌሎች እንዲደርስ ሼር፣ ላይክ እንዲሁም ፎሎ በማድረግ ቤተሰብ እንድትሆኑ አሳስባለሁ። እንግዲህ ዛሬ ዕለተ ሰሉስ ማክሰኞ ማለት ነው። ይህ ዕለት የጥያቄ ቀን ይባላል። በዚህም መሰረት ወንጌላውያኑ ይህንን ርዕስ በሰጡት መሰረት ከኦሪት እንዲሁም ደግሞ ከትንቢተ ነቢያት፣ ከመዝሙረ ዳዊት፣ ከአዋልድ መጻሕፍትም በእነዚህ ርዕስ የተባበረ መጻሕፍት ይነበባል ማለት ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 25፣ የማርቆስ ወንጌል ምዕራፍ 11 ከቁጥር 21፣ የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8። በእነዚህ ርዕስነት ሌሎች መጻሕፍት እንደዚሁ ይህንኑ አጉልተው የሚያሳዩ በዛሬው ዕለት ከጸሎቱ ጋር ከስግደቱ ጋር አብሮ እየተነበበ ቤተ ክርስቲያን ትጸልያለች ማለት ነው። ክርስቶስን ታመሰግናለች። የሞተላትን፣ የታመመላትን፣ መከራ የተቀበለላትን፣ በደሙ የመሰረታትን፣ ከመሰረቷ እስከ ጉልላቷ ክርስቶስን የምትመስል ቤተ ክርስቲያን እሱ ነውና አባወራዋ፣ እሱ ነውና ባለቤቷ። ስለዚህ እሱን ሁል ጊዜ ታመሰግናለች፣ ታገለግላለች። በተለይም ደግሞ በዚህ በሕማማት ውስጥ መከራውን በሚመለከት ነው። አይሁድ ያደረሱበትን መከራ እየተጠቀሰ ይህ መከራ የኔ ነው፣ ይህ የተቀበለው ጽዋትወ መከራ ሁሉ ስለ እኔ ነው፣ ስለ እኔ ኃጢአት፣ ስለ እኔ መውደቅ፣ ስለ እኔ ጠፍቶ መቅረት ነውና ብሎ የሰው ልጅ ይሰግዳል፣ ይጸልያል፣ የአምልኮት ስግደት ያቀርባል ማለት ነው። የምንሰግደውም የምንጸልየውም ራሳችን እንድንከብርበት እንጂ ለእርሱ የሚከብርበት ወይም የሚነግስበት አይደለም። ስለዚህ በዚህ መሰረት ዛሬ ዕለተ ማክሰኞን በእንደዚህ አይነት በጥያቄ መልኩ ቤተ ክርስቲያን አምላኳን፣ ፈጣሪዋን፣ አባቷን ልዑል ወልደ እግዚአብሔር ኢየሱስ ክርስቶስን በእንደዚህ አይነት ታስታውሳለች ማለት ነው። እንግዲህ ንግረነ በመባይተ መኑ ትገብር ዘንተ፣ ይህንን የምታደርገው በማን ስልጣን ነው በሚል ነው። ሊቃነ ካህናት፣ መልሕቃተ ሕዝብ፣ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን በአንድ ላይ ተሰብስበው ስለዚህ ጥያቄ ይህን ጥያቄ ተባብረው ለክርስቶስ አቅርበውለታል። ይህንንም አመጣጣቸው የተንኮል፣ የትዕቢት፣ የሴራ፣ የክፋት ስለሆነ ምን አደረገ? ጥያቄያቸውን በጥያቄ መልሶላቸዋል። በመጀመሪያ ይህን ሊጠይቁ የቻሉበት ምክንያት ምንድን ነው ከተባለ በታላቁ ሰሎሞን ባሰራው ቤተ መቅደስ እንዲሁም በየአይሁድ ምኩራቦች እየተገኘ ወንጌልን ይሰብክ ነበረ። በሚሰብክበትም ጊዜ በየምኩራቡ ስር በቤተ መቅደሱ ስር የተጣሉ ብዙ ድውያን፣ ጠያቂ የሌላቸው፣ ከቤት አውጥተው አይጠቅሙንም አይበጁንም ካሁን በኋላ እየለመኑ በቤተ መቅደሱ በምኩራቡ ስር ይኑሩ
ብለው ከየቤታቸው ያስወጧቸውን ሁሉ በየሕሙማን ማከማቻ ያስቀመጧቸውን ሁሉ እርሱ መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዕለተ ሰንበት ድውያነ ነፍስን በትዕምርት ድውያነ ሥጋን በተአምራት እየፈወሰ ተአምር እያደረገ እየሰበከ በሕዝቡ ዘንድ ተወዳጅነትን ስላገኘ፣ ነገር ግን እነዚህ አለቆች የተባሉት የአይሁድ አለቆች፣ የሕዝብ አለቆች፣ የጸሐፍት ፈሪሳውያን፣ ሰዱቃውያን 8ቱ የአይሁድ አብያተ እምነታት ሁሉ በክርስቶስ ላይ ተነሱበት። ይህም ምንድነው? መልካም ስላደረገ እነሱ ለዕለተ ሰንበት ተቆጭተው ይመስላል። ነገር ግን ውስጣቸው ደግሞ ከኛ ይበልጣል፣ በምኩራቡ የተሰበሰበውን ሕዝብ በዛ በየሜዳ ያሉትን ድውያንን እየፈወሰ ከኛ በላይ ሆነ። እኛ ምኩራባችን ቤተ መቅደሱ ባዶውን ሊቀር ነው። ስለዚህ ለምን ይህን ሰው አንድ አንለውም? ራሱን የእግዚአብሔር ልጅ ያደርጋል። እንዲሁም ደግሞ በዕለተ ሰንበት በሰንበት ቀን ይፈውሳል። እሱ ከአብርሃም ይበልጣልን? ከሙሴ ይበልጣልን? በምን ስልጣን ነው ይሄን የምታደርገው ብለን እንጠይቀው ብለው ቀርበው ጠየቁት ይላል። አመጣጣቸውን ያውቃልና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን ተቀበላቸው። በእውነት ይሄ ጥያቄያችሁ የሚመለሰው እኔም ጥያቄ ልጠይቃችሁና ስትመልሱልኝ ያን ጊዜ ነው ደግሞ መልስላችኋለሁ አላቸው። ይህም እነርሱ በማን ስልጣን ይህንን ታደርጋለህ አሉት። አንድም ደግሞ በዕለተ ሰኑይ አስቀድመን እንዳየነው በቤተ መቅደስ ተገኝቶ ሻጮችና ለዋጮችን አስወጥቶ የሚሸጡትን ማዕዳቸውን ወይንም የዘረጉበትን ዕቃ ሁሉ እየበታተነ እየገለባበጠ የአባቴ ቤት የጸሎት ቤት እንጂ የእናንተ የገበያ ቤት ልታደርጉት አይገባም በማለት በተገመደ ጅራፍ የታሰሩትን እየፈታ ከቤተ መቅደሱ አስወጥቶ ቤተ መቅደሱን አጽድቶት ነበረ። ከዚያ ከሽያጩና ከተለያየ ገቢ ያገኙና ይጠቀሙ የነበሩ ደግሞ የአይሁድ የካህናት አለቆች ደግሞ በዚህም ቁጭት ስላደረባቸው በማን ስልጣን ነው ይህን ልታደርግ የቻልከው? ስልጣን የሰጠህ ማን ነው? አንተ ራስን የእግዚአብሔር ልጅ ታደርጋለህ፣ ሰንበትን ትሽራለህ። ለሙሴ እግዚአብሔር የሰጠውን ሰንበት አንተ ሽረሃል። ስለዚህ ደግሞ ራስን የእግዚአብሔር ልጅ አድርገሃል በማለት ይህንን ጥያቄ ያቀረቡለት። እርሱ ግን እንዲህ ብሎ ጠየቃቸው። እናንተ ጠይቃችሁኛል፣ እኔም ልጠይቃችሁ። የዮሐንስ ጥምቀት ከሰማይ ነውን ወይንስ ከሰው ነው የሚል ጥያቄ መልሶ ጠየቃቸው። እነሱም እንዲህ ብለው ተማከሩ። ወደ ኋላ ተመልሰው ይህ ጥያቄ እንዴት እንበል? ከሰማይ ነው ብንል ለምን አላመናችሁበትም ይለናል። እንዲሁ ከሰው ነው ብንል ደግሞ መጥምቁ ዮሐንስ ታላቅ ነው፣ በሕዝቡ ዘንድ ተወዳጅነት አለው፣ ነቢይ ነው። ስለዚህ ከሰው ነው ብንል ሕዝቡ ይጣላናል። የምናስተዳድረው የምንመራው ሕዝብ እውነቱን ያውቃልና ስለዚህ ወግረው ከቤተ መቅደሱ ከምኩራቡ ያስወጡናል ብለው ተማከሩ። ከዛ ምን እንበለው? ምን እንመልስለታል? አናውቅም እንበለዋል። ስለዚህ ወደሱ መጥተው በሁለተኛ ደረጃ ይህንን የምትለውን እኛ አናውቅም አሉ። እኔም የምትጠይቁኝን ጥያቄ አላውቅም፣ በማን ስልጣን ይህን እንደማደርግ አልነግራችሁም ብሎ ጥያቄያቸውን በጥያቄ የሰጠበት ዕለት ነው። በያላችሁበት ክርስቲያኖች እግዚአብሔር አምላካችንን ስናገለግል በቤተ መቅደሱ ተገኝተን ቤተ መቅደሱ የሚነገረውን ቃለ እግዚአብሔር ስንሰማ በቤተ ክርስቲያን ስርዓት ስንኖር እንደ ሕግና ስርዓቱን ስንፈጽም ብዙ ሰዎች የሚቆጩ ይኖራሉ። ብዙ በምን አይነት መልኩ እንዲህ ነበረች እንዲህ ነበረ እሱ እኮ እያሉ የሚጠቃቀሱብንም
አናጣም። ስለዚህ በዚህ መሰረት እኛ ማሳመን የምንችለው ወይንም መገለጥ የምንችለው በስራችን ብቻ ነው። ክርስቶስ በስራው ነው የተገለጠው። የክርስቶስ ስራ ምንም አይነት እንከን የሌለበት ስራ ነው የሰራው። የታመሙትን ነው የፈወሰው። ወንጌል ቃለ እግዚአብሔር የጠማቸውን የእግዚአብሔርን መንግስት እንዲወርሱ ትምህርት ነው ያስተማራቸው። የተጨነቁትን ነው ያሳረፋቸው። በመከራ ውስጥ ያሉትን ነው መከራ ተቀብሎ እርሱ ከመከራ ነፃ ያደረጋቸው። እኛም ስናገለግል እንደዚሁ በደል የሌለበት በቤተ መቅደሱ ለቤተ ክርስቲያን ሕልውና፣ ለወንጌል አገልግሎት፣ ለእግዚአብሔር ቃል ስንገዛ እነዚህ ሲደርሱብን ሁሉ ተሰሚነት እንዳለን ለክብር የሚያበቃ እንደሆነ ስራችን እንገነዘባለን ማለት ነው። በዚህ መሰረት ጥያቄያቸውን ተንኮለኞችን ማወቅ ይገባል ማለት ነው። እንደዚህ በሴራ የሚመጡ በአመፅ የሚመጡ በተንኮል የሚመጡትን እነዚህ ጥያቄያቸውን ከመመለስ ይልቅ ሌላ ጥያቄ መጠየቅ ይገባናል። ድንግል ማርያም አታማልድም ሲል እስኪ የምታማልድበትን መጽሐፍ ቅዱስ አምጡ አንብቡልን ሲል እስኪ አንተ አታማልድም የሚለውን ቃል አውጣና ንገረን፣ አንብልን ማለት እንችላለን። ክርስቶስ አማላጅ ነው ብለው ሲሉን እኛ ደግሞ አምላክ መሆኑን በሚገባ ከመጽሐፍ ቅዱስ አውጥተን መናገር እንችላለን ማለት ነው። በዚህ መሰረት ዛሬ የጥያቄ ቀን ነው። ክርስቶስ የተጠየቀበት በፍጡሮቹ አለቆች ነን፣ ለሕገ ኦሪት ለሕገ ሰንበት እንገዛለን እናከብራለን የሚሉ እሱ የሰንበት ጌታዋ እንደሆነ ባለማወቃቸው ባለመረዳታቸው የቤተ መቅደሱ ባለቤት እንደሆነ ባለመገንዘባቸው ይህንን ጥያቄ አቀርበውለታል ማለት ነው። ጥያቄውን በጥያቄ መልሶላቸዋል ነው። እንግዲህ ክብር ይግባውና አምላካችን ለዚህ ነው ዛሬ የምናገለግለው፣ የምንሰግደው፣ የምንጾመውም ይህንን በተመለከተ ነው። ዕለተ ሰሉስ ወይንም ማክሰኞ ማለት ነው። እንግዲህ እግዚአብሔር አምላካችን ስግደታችንን፣ ጾማችንን፣ ጸሎታችንን ተቀብሎ በሰላም ለብርሃነ ትንሣኤው ያድርሰን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ይቆየን።